እያለቀስሽም ቢሆን አንቺን ሳይሽ የሆነ ደስ የሚል ተስፋ ነው የሚታይ። የወደፊት ልጆቻችን ሁሉም አይናቸው እንዳንቺ እንዲሆን እንፈልገው። ቤተነሽ አሁን እንሂድ። ግን እኔ ደክሞኛል እና እዛ ሌሊቲም ባሉ እንደዛ ካልሆነም አልሄድም። ኧረ ቅብጠት በቃ የሆኑ ድርዮች እንዳያገኙሽ። አልነበረችም ስልክ ምናምን አልደወልሽላትም? አልደወልኩም። ስልኳን ቤት ውስጥ ነው። ቆየት አባቷ ገባች። እሺ በቃ ቆይ ተረጋጊ። እኔ ወደማውቃቸው ሰዎች ይደውላሉ። ገነቴ ምን አድርጋ ነው? ለምንድን የተሰባሰባችሁት? ለብቻችሁ ወይ አንቺና እሷ መነጋገር አትችሉም ነበር? በይሉል እህቴ የሰራችው ስራ ቀላል አይደለም። እንዴት ትምህርት ሳትናገር ታቋርጣለች? ምን ትምህርቷን አቁማለች ስትይ አልገባኝም። የእኛ የልጅ ናት የማትማረው? ምን እያልሽ ነው? ማን ነው እንደዚህ ያለሽ? ከትምህርት ቤት ደውለውልኝ ነበር፣ በዛ ነው ያወቅኩት። እሷ በየቀኑ አባቷ እንደምትሄድ አላቅላም ትወጣለች። ሰላም ሰላም ቤተሰብ፣ ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበላችሁ። ላይክ እና ሰብስክራይብ በማድረግ አበረታቱኝ። እንግዲህ ድራማ ዛሬ ክፍል እንዴት አያችሁት? በጣም አሪፍ እየሄደ ነው እና ያው እኔ ብዙ ስማቸውንም ባላቃቸው፣ ነገር ግን ሉሊት የህንድ ልብስ መልበሷ እና በጣም ነው የተመቸኝ ማለት ነው። የህንድ ልብስ መልበሷ እና ደግሞ በእናትነት በኩል ያላት ቁርጠኝነት፣ ያኔ ልጅቱን አለማጨማለቋ ጥሩ ነው። ክፋቷን እንዳለ ሆኖ ነገር ግን ተመቸችኝ። ልጅቷን ልቀጣበት ያለችው መንገድ ማለት ነው። ልጇ ግን በጣም እንግዲህ ውስጧ ምን እንዳለ ባናቅም ግን የሆነ በቃ የሆነ የግላት የሆነ በራሷ የማትተማመን አይነት ልጅ ናት እና አለማዊ ነገር ብዙ የሚያጠቃት አይነት ልጅ ናት። እንግዲህ በውስጧ የያዘችው የሆነ ስህተት ወይ የሆነ ህመም ምናልባት ሊኖርባት ይችላል። ምናልባት ደግሞ ኑሮ ስለተመቻትም ነገሮችን እንደዚህ ዝም ብላ ቀለል አድርጋ ያየች ይመስለኛል። ወንድሟም በጣም በሳልና ስክን ያለ ልጅ ነው። የገኒ ልጆች ግን በጣም የሚመቹ የተረጋጉ፣ አላማቸው ሁሉ የሚመች ልጆች ናቸው፣ ወንዱም ሴቱም እና ገኒ ብቻ ናት በጣም እንትኗ ማለት ነው። እዚህ ላይ ገኒ በቃ እሽሽ የምትል ምንም የዋህ በጣም እና ሌላ ደግሞ ያኛው አፍቃሪው ልጅ ደግሞ በጣም ተናዶባታልና በቃ እውነቱ ከታወቀ ትምህርት ቤት እንደማትማር እናቲቱ ስታቅ ልገላት ነበርና እውነቱ ከታወቀ በቃ ታወቀ ነው። እኔ ምንም ልረዳሽ አልችልም ማለች። እውነት ለመናገር በጣም ጎድታዋለች። ልቡ በጣም ተሰብሯል። ያው እሷ የምትፈልገው ይሄኛውን ልጅ ስለሆነ ያኛውን ልጅ ለመጉዳት ብዙም ጊዜ አልፈጀባትም እና ደግሞ ይሄ ደግሞ የሚወደው ኤፍራታን ነው። ያው ኤፍራታ ሁሉም ሰው የሚወዳት ሰው ስለሆነች ማለት ነው። እሷ እና ይሄኛው ደግሞ ይዋደዳሉ። ነገር ግን አሁን በተንኮል ቀስ ብሎ ቤቱ ገብቷል። ምን ሊያደርግ እንደሆነ ቀጣይ ክፍል ነው የምናየው። እንግዳ ድራማ በጣም በጣም አሪፍ እና አስተማሪ የሆነ ብዙ ነገሮች ያሉበት ድራማ ነው። ሉሊት ግን የኤፍራታ የእሷ ልጅ መሆኗን ስታውቅ ምን ታደርግ ይሆን? አሁን እንደዚህ ልጇ ጋር እንጀራ ልጇ ጋር እንድትሆን አትፈልግም። እሷ ምን እንደሆነ አላቅም፣ አትወዳትም ለማለትም ይከብዳል። ግን ልጅቱ የእሷ ልጅ መሆኗን ስታውቅ ደግሞ ትንሽ የሚጸጽታት ይመስለኛል። አሁን በቃ ለማለያየት ቆርጣለች። ምን ልታደርጋት ይሆን? እሱንም ደግሞ በቀጣይ ክፍል እናያለን። ውድ ተመልካቾቼ ሰብስክራይብ በማድረግ እንዳትረሱ፣ የደወል ምልክቷንም በመንካት እና ሀሳብ አስተያየታችሁንም ጻፉልኝ።